የቶኪዮ ዓለም አትሌቲክስ ሻምፒዮና እየተካሄደ አራተኛ ቀኑ ላይ ደርሷል። በአራተኛ ቀን ዕለተ ማክሰኞ መርሃ ግብር ኢትዮጵያ የፍጻሜና የማጣሪያ የሩጫ ውድድሮችን ታካሂዳለች። በዚህ የሩጫ ውድድር ስንት ሰዓት ላይ ይካሄዳል? በምን መከታተል እንችላለን? እነማን ነው የሚሳተፉት? የሚለውን በመጀመሪያ እንነግራቸዋለን። በሁለተኝነት ደግሞ የምናስቀጥለው መረጃችን ከቶኪዮ እየተሰማ ስላለው አሳፋሪ ዜና ነው። ከዚህ በፊት አሰልጣኞች እርስ በርስ በመጋጨታቸው ስልክ ተወራውረው እስከ መሰበር የደረሰ ነገር መከሰቱን ነግረናችሁ ነበር። አሁን ደግሞ አንዲት አትሌት ከሌላ አትሌት ጓደኛዋ ጋር በአንድ ሆቴል አልተኛም በማለት ከፍተኛ ገንዘብ አውጥታ ክፍል መቀየሯም እየተነገረ ነው። ይህ ደግሞ የኢትዮጵያንን የቡድን ስሜት እየረበሸ ነው ተብሏል። ይህ ባለበት ሁኔታ ኢትዮጵያ ደረጃዋ ወደ ታች አሽቆልቁሏል። ለመሆኑ ኢትዮጵያ ከዓለምና ከአፍሪካ ስንተኛ ደረጃ ላይ ትገኛለች የሚለውን እንነግራቸዋለን። የቶኪዮ ኦሎምፒክ በእርግጥ እንግዲህ ቀናቱ እየሄዱ ነው። አራተኛ ቀኑ ላይ ደርሷል። በእርግጥ ቀጣይ 5 ቀናት ይቀራሉ። እሁድ ነው የሚጠናቀቀው። በርካቶች ግን ስጋት ገብቷቸዋል። የወርቅ ሜዳሊያ የምናገኝ አይመስልንም እያሉ ነው። ሌሎች ደግሞ ኖ ጽጌ ድጎማም አለች። ወንዶች 5000 እና 10000 አለ። ዛሬ ነፍሬውን የሚካፈሉበት የ1500 ሜትር ፍጻሜ ውድድር አለ። እነዚህን ሁሉ ከግምት ስናስገባና ደግሞ ቀሪውን የ20 ኪሎ ሜትር የእርምጃ ውድድር ከግምት ስናስገባ ሌሎች ውድድሮችን ላይ ወርቅ ልናመጣ እንችላለን ይላሉ። እናንተ ለመሆኑ ቶኪዮ ምን ስሜት ፈጠረባችሁ? በእርግጠኝነት ደስተኛ እንደማትሆኑ ይታወቃል። ምክንያቱም ኢትዮጵያዊ ወርቅ አጥቶ ደስተኛ ሊሆን አይችልም። ነገር ግን ችግሩ ምንድነው ትላላችሁ? እንዴት ይፈታል? ውድድሩ እንዴት እያያችሁት ነው? በቀጣይ ወርቅን ማምጣት እንችላለን ወይ? ወርቅ ከመጣስ በየትኛው ርቀት የትኛው አትሌት ሊያመጣ ይችላል የሚለውን ከግምታችሁ ጋርና ቀጣይ አትሌቶችን ለማበረታታት ሲባል መልካም ድል አትሌቶቻችን ድል ለኢትዮጵያ የሚለውን ሐሳብ በኮሜንት ቦክስ ላይ ዘወትራዊ ድጋፍና አብሮነት እያሳየናቸው ወደ መረጃው እንቀጥል። የቶኪዮ ዓለም አትሌቲክስ ሻምፒዮና ከቅዳሜ ዕለት አንስቶ እንግዲህ በርካታ ሀገራት ወርቅም ብርም ነሐስንም እየተካፈሉ ነው። ሪከርድ እየሰበሩም የሚገኙ ሰዎች አሉ። በዛሬው ዕለት ኢትዮጵያ 2 መርሃ ግብሮች አሏት። በማክሰኞ ማለት ነው ከቀኑ 7:35 ማጣሪያ ይደረጋል። በ800 ሜትር ወንዶች ኢትዮጵያ በዚህ ውድድር በ2 አትሌቶች ትካፈላለች። ዮሐንስ ተፈራና ጀነራል ብርሃኑ ናቸው የሚሳተፉት። ዮሐንስ ተፈራ ያለፈው እንግዲህ 1:44:49 800 ሜትር በማስመዝገብ በሚኒማ ቀጥታ ወደ ቶኪዮ የሄደ አትሌት ነው። ሌላኛው አትሌት ጀነራል ብርሃኑ ነው። 800 ሜትር እንግዲህ በዓለም የራንኪንግ ኮታ ኢትዮጵያን የወከለ አትሌት ነው። በተለይ ጀነራል ከዚህ በፊት በ2024 ሊማ 800 ሜትር የወርቅ ሜዳሊያ ማምጣቱ የሚታወቅ ነው። 800 ሜትርን 1:44:60 በመሮጥ ጥሩ ታሪክ አለው። ዘንድሮ ገና እድሜው እንግዲህ 20 ላይ መሆኑን ተከትሎ ጀነራል ብርሃኑ በነገራችን ላይ ለየት ያለ ስም ነው። ጀነራል የሚለው ስያሜ እንዴት እንደወጣ እስኪ እንግዲህ ሲመለስ ደውለንለት እንነግራቸዋለን። ለማንኛውም ግን ጀነራል ብርሃኑ ከዚህ በፊት በዓለም ከ20 ዓመት በታች አትሌቲክስ ሻምፒዮና በኮሎምቢያ ካሊ ውድድር የኢትዮጵያን ሰንደቅ ዓላማ ገና በ19 ዓመቱ ከፍ አድርጎ ያውለበለበ ነው። የሰውን ተክለ ሰውነቱም ቁመናውና ጉልበቱም እንግዲህ ጥሩ ላይ እንደሚገኝ እኔም በአንድ ወቅት የኢትዮጵያ አትሌቲክስ ሻምፒዮና ሲካሄድ በኢትዮጵያ ስፖርት አካዳሚ ተገኝቼ መመልከት ችያለሁ። በሊማም እንግዲህ 800 ሜትርን 1:46:86 የወርቅ ሜዳሊያ አሸናፊ ሆኖ እንደነበረ የምናስታውሰው ነው። ዛሬ በምድብ 1 ማጣሪያውን ከሚያደርጉ አትሌቶች መካከል ነው። ሌላኛው በስፋት የማይታወቀውና በዓለም ራንኪንግ ኮታ ግን ባሳለፍነው በፈረንሳይ በአስደናቂ ሁኔታ በማሸነፍ ወደዚህ ውድድር የተቀላቀለው ዮሐንስ ተፈሪ ነው። በፈረንሳይ ናንሲ በተካሄደ 800 ሜትር ውድድር ላይ እንግዲህ በአስደናቂ ሁኔታ አሸንፎ ነበረ። ዮሐንስ 1:44:49 የፈጀበት ጊዜ ነው። ከዛ በኋላም የተለያዩ ውድድሮችን አድርጓል። እርሱ እንግዲህ ዛሬ ኢትዮጵያን ወክሎ የማጣሪያ ውድድሩን የሚያደርግ ነው የሚሆነው። አትሌቶቻችን እንግዲህ ማጣሪያውን አልፈው የኢትዮጵያን ስም ከፍ አድርገው እንዲያስጠሩና ኢትዮጵያ ባልተለመደ ዘርፍ ጽጌ ብቻ በሴቶች በምትታወቅበት 800 ሜትርና ከረጅም ጊዜ በፊት ደግሞ አሁን ላይ የጠፋው መሐመድ አማን ነክሶበት የነበረውን ሪከርድ እንደሚጋሩ ተስፋችን ነው። ወደ ሌላ መረጃ እንለፍ። ፍሬወይኒ ኃይሉ አስደናቂዋን ሰው እናገኛለን።
በአትሌቲክሱ ላይ እንደ ፍሬወይኒ ኃይሉ ውጣ ውረድ እየበዛበት ብዙ ቻሌንጆችን እያለፈ ግን ደግሞ በዚህ ስትራግል ውስጥ ውጤት እያመጣ የሚገኝ አትሌት ያለ አይመስለኝም። አትሌት ፍሬወይኒ ኃይሉ በ1500 ሜትር ከዚህ በፊት በምድቧ ወደ ሁለተኛ ዙር ማለፍ ችላ ነበር። 4:01:23 በሆነ ሰዓት በማስመዝገብ ከመጀመሪያ የማጣሪያ ቡድን በማጠናቀቅ እንግዲህ ወደሚቀጥለው ዙር አለፈች። የሚቀጥለው ዙር ላይ ከባድ ነገር ነበር የተከሰተው። ፍሬወይኒ ኃይሉ ገና መጀመሪያው ዙር አካባቢ ተጠልፋ ወደቀች። ነገር ግን ወድቃ በመነሳት በ1500 ሜትር ግማሽ ፍጻሜ ተሳትፋ ለፍጻሜም በማለፍ አስደናቂ ነገር ሰራች። ፍሬወይኒ ሶስተኛ በመውጣትም ለፍጻሜ አልፋለች። እንግዲህ የ1500 ሜትር የፍጻሜ ውድድር ዛሬ ከቀኑ 10 ሰዓት ከ05 ላይ የሚከናወን ነው የሚሆነው። ምናልባት ፍሬወይኒ ኃይሉ ሜዳሊያ የማግኘት እድሏ ከፍ ያለ ነው። ይሁንና በዚህ ርቀት እንግዲህ ነፌስኪ ፒዮጎን የሚሳተፉ መሆኑን ተከትሎና ሶስት ትልልቅ ኬንያውያን አትሌቶች ይገኛሉ። ለፍሬወይኒ ብቻዋን መሆኗ ለቡድን ስራ እንግዲህ ከባድ ፈተና ይሆንባታል ተብሎ ይገመታል። ይህ በእርግጥ አስፈሪ ነው። ነገር ግን ፍሬወይኒ ካላት ታጋይነትና ጽናት እንዲሁም ቁርጠኝነትን በፓሪስ ኦሎምፒክ ጨምሮ በተደጋጋሚ ከመገፈቷ አንጻር የማንነቷን ለማሳየት ይህን እድል ትጠቀምበታለች ተብሎ ይጠበቃል። ከዚህ በፊት በፓሪስ ኦሎምፒክ እንደምታስታውሱት አትሌት ጉዳፍ በ5000 ሜትር 9ኛ መውጣቷን ተከትሎ በ1500 ሜትር ተጠባባቂ የነበረችው አትሌት ፍሬወይኒ ተሳታፊ ለማድረግ ታቅዶ የነበረው ሀሳብ ተሰርዞ እንደነበረ ይታወቃል። የአትሌቶችን ስም ዝርዝር የመላኪያ ጊዜው አልፏል በማለት አትሌት ጉዳፍ በርቀቱ የመወዳደር እድል ሲሰጣት ፍሬወይኒ ያልተሳተፈችም ነበር። ኦሎምፒክ ኮሚቴው ከአስደንጋጭ 5000 ሜትር ውጤት በፊት የስም ማስተላለፊያ ጊዜው በማለቁ አጣብቂኝ ውስጥ በመግባቱ ፍሬወይኒ ኃይሉም እንግዲህ በእንባ ታጅባ ወደ አዲስ አበባ ያለ ውድድር ተመልሳ እንደነበረ የምናስታውሰው ጉዳይ ነው። ዘንድሮም ስሙ አልተላለፈም፣ ተጠባባቂ ነበረች። ነገር ግን በመሀል ላይ ድርቤ ወልተጅ መታገዷንም ተከትሎ አዲሱ የነስለሺ ስህን አስተዳደርም የፍሬወይኒን ጥያቄ በመቀበል በዚህ ቡድን ውስጥ ፍሬወይኒን አካቷታል። በዚህም እንግዲህ ታሪክ መስራት ትችላለች። በተለይ ባለፈው ወድቃ ተነስታ ያገኘችውን ድል አሁንም ትደግማለች ተብሎ እየተጠበቀ ነው የሚገኘው። እስኪ ድል ለአትሌቶቻችን፣ ድል ለፍሬወይኒ፣ ድል በ1500 ሜትር። አሁንም ኮሜንት ቦክስ ላይ ይችን ጀግና አትሌት አበረታቷተኛ መልካም እድል እንዲቀናት እየተመኘን ወደ ሌላ መረጃ እንለፍ። የዓለም ሀገራት እንግዲህ ከቶኪዮ ወርቁንም ብሩንም ነሐሱንም እየተካፈሉ ነው። አንዳንዶች ደግሞ ደረጃ ዝርዝር ውስጥ ፈጽሞ ያልገቡ አሉ። ነገር ግን አሜሪካን የሚያክል ሀገር ጠፍቷል። አሜሪካ 5 ወርቅ 2 ብር 7 ነሐስ በመያዝ ከዓለም አንደኛ ደረጃ ላይ ተቀምጣለች። ጎረቤታችን ኬንያ 2 ወርቅ እና 1 ነሐስ በመያዝ በ3 ሜዳሊያ አሜሪካን ተከትላ ከዓለም ሁለተኛ ደረጃ ላይ ስትቀመጥ ከአፍሪካ ደግሞ አንደኛ ላይ ነች። ካናዳ በ2 ወርቅ ከዓለም 3ኛ ነች። ጃማይካ 1 ወርቅ 2 ብር በመያዝ በአራተኛ ደረጃ ተቀምጣለች። ትናንትና በርካታ ሀገራት ነበሩ አራተኛ ላይ የነበሩት። አሁን ላይ ጃማይካ ብቻ ቀርታለች። ካናዳ ወደ 3ኛ ስትወጣ ሌሎች ወደ ታች ወርደዋል። ስዊድን 1 ወርቅና 1 ነሐስ በ2 አጠቃላይ 5ኛ ነች። ፈረንሳይ በ1 ወርቅ 6ኛ፣ ታንዛኒያ በ1 ወርቅ 6ኛ፣ ኒውዚላንድ በ1 ወርቅና በ1 ወርቅ 6ኛ ነች። ስዊዘርላንድ እንዲሁ በ1 ወርቅ 6ኛ ላይ ነች። ስፔንም 6ኛ ነች። አሁን ላይ እንግዲህ 5 ሀገራት 6ኛ ደረጃ ላይ ተቀምጠዋል። ጣሊያንና ኢትዮጵያ ወደ ታች ተንሸራተዋል። ጣሊያን በ2 ብር በ2 ነሐስ በ4 ሜዳሊያ 11ኛ ነች። ኢትዮጵያ 2 ብርና 1 ነሐስ በ3 ሜዳሊያ ወደ 12ኛ ደረጃ ወርዳለች። ትናንትና 9ኛ ደረጃ ላይ ነበረች። ከኢትዮጵያ በታች ጀርመን፣ ኔዘርላንድ፣ ቻይና፣ ናይጄሪያ፣ ሜክሲኮ፣ ሞሮኮ ተቀምጠዋል። ኢትዮጵያ ከአፍሪካ በአሁኑ ጊዜ 3ኛ ላይ ነው የምትገኘው። ከሷ በላይ ኬንያና ታንዛኒያ ይገኛሉ። እንግዲህ ከዛ በታች ደግሞ ከኢትዮጵያ በታች ናይጄሪያ በ1 ብር ብቻ ከኢትዮጵያ በታች ትገኛለች። ሞሮኮም እንግዲህ በአልባካሊ በ3000 ሜትር መሰናክል በነ ጌትነቱ ዋለ እንዲሁም ለሜቻ ግርማና ሳሙኤል ፍሬው ጋር ተወዳድሮ ብር በመውሰዱ ምክንያት ሞሮኮ 1 ሜዳሊያ በመያዝ የደረጃ ሰንጠረዥ ውስጥ መግባት ትችላለች። እስኪ ወደ ሌላ መረጃ እንለፍ። ከቶኪዮ እጅግ አሳፋሪ መረጃዎች እየወጡ ነው። እዛ የሚገኙ ጋዜጠኞች እያጋሯቸው ያሉ መረጃዎችን መስማት በእውነት የሚያስደነግጥም የሚያሳፍርም ነው። ከዚህ በፊት እንግዲህ አሰልጣኞች በመደባደባቸውና ለድብድብ በመጋበዛቸው ምክንያት ህሉፊ ደጉ ላይ በቶሌራ ድንቃ ስልክ ተወርሮ ስልኩ ተሰብሯል የሚሉ የተለያዩ መገናኛ ብዙሃን የዘገቧቸው መረጃዎች እንደነበሩ የሚታወቅ ነው። በአሁኑ ጊዜ ግን ለአትሌቲክሱ ችግር ነው የተባለ ደግሞ ቶኪዮ ባለውለታችን
ፌዴሬሽን ወይስ መጥፎ ገድ ነው የሚለውን ጨምሮ በርካታ ሀሳቦች እየተነሱ ነው። የእርስ በርስ መጠላለፍ፣ የውስጥ ጠላትነት ያመጣው ውጤት አመራር ከአመራር አትሌቶች፣ ከአትሌት አሰልጣኝ፣ ከአሰልጣኝ ማናጀር ራስ ወዳድነት፣ ከሀገር ይልቅ ለግል ጥቅም ማሰብ የኢትዮጵያን ታሪክ ከአትሌቲክሱ ለማጥፋት ትንሽ ርቀት ብቻ የቀራቸው የውስጥ ጠላትነት ያመጣው የአደባባይ ውጤት ነው ብሏል። እዛው ቶኪዮ የሚገኘው ጋዜጠኛ ብሩክ ተስፋዬ በግል ውድድር ላይ አትሌቶች ከሀገሬ ልጅ ቅደም በፊት በጠረባ መጥለፍ በዚህ ሁኔታ አመቱ ሙሉ ተገፋፍተው እንዴት ለአንድ ዓላማ ለሀገር ውጤት አንድ ላይ መቆም ይቻላል? ያለ ባለሙያ በትዳር አጋርና በፍቅር ስሜት ውስጥ ሆነው ባሎቻቸው የሚያሰለጥኗቸው አትሌቶች እንዴት ሳይንሳዊ ድጋፍ አግኝተው ለኢትዮጵያ ወርቅ ሊያስገኙ ይችላሉ? የሚል ሀሳቦችን እያነሳ ነው። በነገራችን ላይ ቶኪዮ ከሚገኙት አብዛኞች ሴት አትሌቶች መካከል አሰልጣኞቻቸው ባሎቻቸው ናቸው። ባሎቻቸው መሆናቸው ሳይሆን ሳይንሳዊ አሰለጣጠን ዘዴን አያውቁም የሚለው ትችትም እየተገኘ ነው። ሌላው ደግሞ እዛ ሲሄዱ ከቡድን ስሜት አንጻር አብረው እንዲያድሩና አብረው እንዲሆኑ ቢጠየቁም ፈቃደኛ አለመሆንና ከባሎቻቸው ጋር የማደርን አዝማሚያ እያሳዩ ነው። ፌዴሬሽኑ ከተመልካችነት የዘለለ እዚህ ግባ የሚባል ውሳኔን እየወሰነ አይደለም የሚለው አንዱ ነው። የበፊቱ አመራር ውጤት ሲጠፋ ኢትዮጵያ ውጤት ታጣች ሳይሆን ከኛ ዘመን ያነሰ ውጤት ነው የመጣው ብሎ ለመተቸት ተዘጋጅቶ መቀመጥ፣ በየጫካ የሚያሰለጥኑ አሰልጣኞች አንዱ ፍለጋ መጠባበቅ፣ አትሌቶች አብረን አንበላም አብረን አንጓዝም፣ በጋራ የቡድን ስራ እንሰራም፣ ከሀገር ውድድር ይልቅ በርካታ ሚሊዮን ዶላር ያላቸው የግል ውድድሮች ላይ ማተኮርና ያንን ለመስራት መሞከር በኢትዮጵያ አትሌቲክስ ላይ እየታየ ያለ ገመና ነው እያሉ ነው። የግል ውድድር ከሀገር ማስቀደም የተዝረከረከ ከበፊት የመጣ ተፈትሾ ያልጸዳ የፌዴሬሽኑ ታሪካዊ ዳራ ዛሬም ኢትዮጵያ ዋጋ እያስከፈለ ይገኛል ሲል በብስጭት ከቶኪዮ ጋዜጠኞች ሀሳባቸውን እያጋሩ ይገኛሉ። በውጤት ረገድ ካየነው ደግሞ በሀገራዊም ሆነ በዓለም አቀፍ የስፖርት ውድድር መድረኮች ተሳትፎ ኢትዮጵያ ዋነኛው ብሔራዊ ኩራት ምንጭ አትሌቲክስና ሩጫችን ነው። ሀገራችን ኢትዮጵያ በዓለም መድረክ ከምትታወቅባቸው ነገሮች ውስጥ ቅኝ ያልተገዛች መሆኗ፣ የሰው ዘር መገኛ መሆኗ እንዲሁም በምርጥ ቡና አብቃይነት ነው። ከዚህ ጎን ለጎን ግን የሚነሳው ሩጫችን ነው። አሁን ግን ይሄን ልንነጠቅ ነው እያሉ ነው። በዘንድሮ በቶኪዮ ዓለም አትሌቲክስ ሻምፒዮናም የተከሰቱ ነገሮችንም አንስተዋል። በዓለም አቀፍ ውድድር ላይ ኢትዮጵያ ውጤት ለማምጣቷ ከሚጠቀሱት ምክንያቶች ቀዳሚና አወዛጋቢና የተሳሳተ አትሌቶች ምርጫ ነው ይላል። ፌዴሬሽኑ ግልጽ የሆነ መምረጫ መስፈርት በማስቀመጥ አስቀድሞ ለባለድርሻ አካላትና ለሕዝብ ወቅቱን በጠበቀ መልኩ በይፋ የማሳወቅ ስራውን በተገቢ ሁኔታ ሲሰራ ይስተዋልም። ከፓሪስ ኦሎምፒክ ውድድር በፊትም የታየ የፌዴሬሽኑ አመራሮች ውሳኔ ሰጭነት ብቃትና ኃላፊነት እንዲሁም ስልጣናቸው የግል ጥቅም ግጭት ሊጫናቸው ለሚችል አካላት አሳልፈው ሰጥተው ተለማማጭ እየሆኑ ነው። ይሄ ደግሞ ፈጽሞ ሊደገም አይገባውም እያሉ ነው። ከዚህ ጋር ጎረቤት ኬንያ የምትጠቀምበትን ዘዴ ለማነጻጸር ማንሳትና ከዛ ልምድ መውሰድ ያስፈልጋል ይላል። ይህ እንግዲህ ቀጥታ ተሳታፊነት የሚለው ነው። የዓለም አትሌቲክስ የመግቢያ መስፈርትን ካሟሉና በአገር አቀፍ ማጣሪያ ላይ ከ1 እስከ 2 ከወጡ ወዲያውኑ ይመረጣሉ። ሶስተኛው አትሌት ግን በመራጭ ኮሚቴው ፓናሉ የሚወሰን ይሆናል የሚለው ነው። የቀደሙት ውድድሮች ላይ አሸናፊ ሆነው ቀጥታ ተሳታፊ ከሚሆኑ አትሌቶች ውጪ በሁለትና ከዛ በላይ በሆኑት ውድድሮች መሳተፍ የሚፈልጉ አትሌቶች ማጣሪያ ውስጥ እንዲሳተፉ ቢፈቀዱም የመጨረሻው ውሳኔ የኮሚቴው ፓናሉ ነው የሚወስነው። በኢትዮጵያ ግን ይሄ አሰራር እየተለመደ አይደለም እያሉ ነው። ሌላው ደግሞ ወጣቶች አቅማቸውን የሚያሳዩበትና የሚፈሩበት ጠንካራ የሀገር ውስጥ ውድድሮች አለመኖራቸው፣ በቂና ዘመናዊ መሮጫ መሞችና የልምምድ ማዕከላት አለመስፋፋትም ሌላኛው ችግር ሆኗል በሚል ሀሳብ አስተያየቶች እየተነሱ ይገኛሉ። ሌላኛው ጋዜጠኛ ደግሞ ሀሳቡን እንዲቀጥላል። ይህ ጋዜጠኛ እንደሚለው ደግሞ ቶኪዮ የሀገራችን አትሌቲክስ ገመና በሁለት አጋጣሚዎች ቁልጭ አድርጋ አሳይታናለች ይላል። በዓለማችን ትልቁ የውድድር መድረክ ኦሎምፒክ የሀገርን ሰንደቅ የሚይዝ ጠፍቶ መንገደኛን መወከል በሚመስል መልኩ ድንገት ሰዎች በአደባባይ አየን። የሀገሪቱን አትሌቲክስ የሚመሩ ዝሆኖችን ልቅደም በሚል ራስ ወዳድነት እንደ ሀገር ተዋርደን የአትሌቲክሱ ህመም ወደ ካንሰር መለወጡን ታዝበን አለፍን ይላል። ዳግም ወደ ቶኪዮ ስንጓዝ ብንችል ህመሙን ማከም ነበረብን፣ ያ ግን አልሆነም ይላል። ከዓለም ሻምፒዮን 17 ቀናት በፊት በዝግጅት ላይ ከፍተኛ ጥርጣሬ ስለነበረኝ የኢትዮጵያ አትሌቲክስ ፌዴሬሽን አንድ አመራር ጋር ደውዬ ነገሮች ጥሩ እንዳልሆኑና ስጋቶች እንዳሉኝ ገለጽኩ። ምላሻቸው ግን ተቃራኒ ነበር። የወቅቱ የኔ ስጋቶች ወደ ሆቴል ያልገቡ አትሌቶች ነበሩ። ይህ ከፍተኛ መናናቅ በአትሌቶችና አሰልጣኞች መካከል ያመጣል። ሁሉም አትሌቶች በተለያየ አሰልጣኝ ነው የሚሰለጥኑት። አሰልጣኞች የልምምድ እቅዳቸውን ለፌዴሬሽኑ አላሳወቁም። በጉዳት ከውድድሩ ውጭ ሆኑ አትሌቶች ነበሩ። ከውድድሩ ቀናት እስኪቀሩ እነዚህ አትሌቶች በእነማን እንደተተኩ አልተገለጸም የሚሉና የአትሌቲክስ ፌዴሬሽኑ ስራ አስፈጻሚ አባላት አቅመ ቢስ ነበሩ የሚለውን ሀሳብም አነሳው። ለውጤቱ ማጣት የጃፓን
የጃፓንን አየርና የአትሌቶችን ቁርጠኝነት እንደ ምክንያት ለማቅረብ እየተሞከረ ነው። ይህ በፍጹም ተቀባይነት የለውም ይላል። የጃፓን አየር አውቆ በተመሳሳይ አሊያም በተቀራራቢ አየር ዝግጅት እንዲያደርጉ ማድረግ የፌዴሬሽኑ እንጂ የአትሌቱ ኃላፊነት አይደለም ሲል ትችቱን ያቀርባል። በሌላም ዜና ድርብ ወልተጂ ላይ የተፈጠረው ከመፈጠሩ በፊት ማስቆም ይቻል ነበር፣ ነገር ግን ለሀገር ለአትሌቷና ለተቀሩት አትሌቶች ክብር የሚጨነቅ ስላልነበር አደገኛ ሉባልታ የተሞላበት ዜና እንዲናፈስ ተፈቅዷል ይላል። የሚያሳዝነው በጣም የሚያሳዝነው ከዚህም ሁሉ በኋላ ተጠያቂ አይኖርም። አሉታዊ ይዘት ያለው ጽሑፍ መጻፍ አልወድም፣ ግን ከዚህ በላይ አይቶ ማለፍ የህሊና ስቃይ ነው በማለት በብስጭት ይገልጻል። አንድ የስራ ባልደረባ ያጫወተኝን ቀልድ ልንገራችሁ። ማንቸስተር ዩናይትድና ኢትዮጵያ አትሌቲክስ ፌዴሬሽን ተመሳሳይ ናቸው። ደጋፊዎቻቸውን አምርረው ይደግፋሉ፣ ክለቡና ፌዴሬሽኑ ግን ቀልድ ላይ ናቸው በማለት ሀሳቡን ይቆጫል። የሆነ ሆኖ የኢትዮጵያ አትሌቲክስ አሁንም ችግሮች እየተስተዋሉበት ነው። እናንተ ኮሜንት ቦክስ ላይ ሀሳብ አስተያየታችሁን ስጡን። ቀደም ሲል እንደነገርኳችሁ ከአትሌቶችን እርስ በርስ መናናቅ፣ አትሌቶችን ነጠቃ፣ በአሰልጣኞች መካከል ያሉ አለመግባባትን ጨምሮ እንዲሁም ደግሞ በቶኪዮ ተከሰተ የተባለው እርስ በርስ ለድብድብ መጋበዝን ጨምሮ ከአትሌት አትሌት ጋር በአንድ ክፍል አላድርም የመሳሰሉትን እነዚህ ነገሮች የኢትዮጵያ ብሔራዊ ቡድን ስሜት የሚጎዱ ሰንደቅ ዓላማና ክብርን በእነ ኃይሌና አሰፋ መዝገቡ በእነ ቀነኒሳና ኃይሌ መካከል የምናውቀውን መከባበር የሚያጠፋ ነውና በጊዜ ሊታረም ይገባል የሚል መልእክት አለን።